ትንሽ ነው የሚመሳሰል። ወንድም መሰለሽ ግን ሚስት እኮ ሲቆዩ ይከራከራሉ፣ ያኔ ይማሰላሉ። ያኔ ትንሽ የሆነ ስትቆዩ ትመሳሰላላችሁ፣ ትቀራለች ነበረች። የሁለት እናያዘው ስራ እንተጋገዛለን። ቀንብሽ ግን ስምሽ ነው። ስሟ እኮ ነው። ለሁለት እንተጋገዛለን ስትል እሱን ሰግዢ አላስብም። ከባድ ነው ለካ። እኔ የምለው ህፃን ልጅ ሲወለድ በስንት ቀኑ ነው ውሃ የሚጠጣው? ደግሞ ውሃ ጥም እንዳርገል ኦኬ። ህፃን ልጅ በስንት ቀኑ ውሃ የሚጠጣው? ውዶቼ ከአሁኑ ላጣራ እንጂ ከብት ለምንድ የምትሰሩኝ? በሁለት ቀን አይጠጣም እና ምግብ አይበላ ውሃ አይጠጣም። ሊሆን ነው ከ6 ወር በኋላ ነው ውሃ የሚጠጡት። እዛ ድረስ ውሃ አይጠጡም። አዎ ጅባባንን ይቃዋል ማለት ውሃ ይጠጣሉ እንዴ? ኦኬ ያው ነው ወተት ሲጠጡ ያው እንደ ውሃ ነው የሚቆጠረው እንዴ? አረቢ ትልቅ ሰው ኦኬ። ምግብ ሲጀምር ነው እናቶችን ጠይቂ። ኦኬ እናንተ እየቀለዳችሁብኝ ነው። ወላሂ ተው፣ ሀራም ነው። እኔ ህፃን ያለው እህቴ ስኳር አቅሚያት አውቃለሁ። ገና 15 ቀኗ ነው ምናምን ስኳር። እኔ ለራሴ ስለማያችሁ የኔን ጥሩነት ለራሴ ስኳር ኢትዮጵያ ያለው ስኳር በጣም ነው የምቅመው፣ በጣም ነው የምወደው። ሲጀመር ሰርቄ ለራሴ ቅሜ ለእህቴ አቃምኩ በ15 ቀኑ። ከዛ እዛው ተያዝኩ። እሷ አፏ ላይ ምናምን ተገኙ። የምንጠሩ በጣም ለልሽ ምን እያለፈብኝ ነው። እሺ አላነበብኩላቸው። አላ ያግዝሽ። ወላሂ ተሳዝኛል። ምን ቆንጆ ወይ የሚቃን ተናድጄብሻለሁ። እኔን ዶሮነሽ እንዴ? እኔ ያጠጣሁት ልጅም በ2 ወር ነው፣ ከ3 ወር ኦኬ፣ ከ6 ወር በኋላ ነው ቀን። የማንኛችሁ ልጀምር? 5 ቀን ጀምር ስጭ። ወላሂ ችግር የለውም። ከፈራሽ ደግሞ 1 ወር ጀምር። እንዴ ለየቱ ልጅ ነው አሁን? ቆይ ምሳሌ የሚቦረ ነው ለየትኛው ልጅ ነው? እኔ እኮ ጥያቄ ነው ለጠቅላላ እውቀት በቃ ስላሳሰበኝ ህፃን ልጅ ሲወለድ በስንት ቀኑ ውሃ የሚጠጣው ብዬ ስላሳሰበኝ ነው። እንዴ እናንተ ስጭ ስትሉኝ አሁን የወለድኩ መሰለኝ። ልጁ አልተወለደም። እንዳው ወይ ጉድ! በጥጦ መስጠት ኦኬ። አረሞኝሽን ፈልጊ። ወላሂ ለአዚም ወላሂ ለወደፊቱ አስቤ ነው። ፈጣሪ ምስክሬ ነው። እና ከየት አመጣለሁ አሁን ልጅ? እኔ ህፃን ልጅ የወለድም ዘመድ የለኝ። አሁን ስትወልጂ ዶክተር ጠይቂ። እሱም አለ ለካ። እኔ አርቄ ነው የማስበው። ለዛ ነው አባይ ፈልጌ ነበር። ዋትሳፕ ላይ መልስላችኋለሁ። ልጅ ሳይወለድ አንቀልባት
ዋትሳፕ አያለሁኝ። እሺ ወላሂ ለወደፊቱ ሰወልድ ብዬ አስቤ ነው። ልጅ በስንት ጊዜ ነው ውሃ የሚጠጣው ብዬ ምናምን ነው እንጂ አሁን ልጅ ኖሮኝ ወልጄ ምናምን አይደለም። አባያ ስንት ነው አለ? መቶ ይቆሚናስ እንዴ ጦቴን አታውም እንዴ እናንተ? እንደዚህ እኮ ነው። እንዴት ነው እንትን የምለው? አፍሬ እኮ ነው ከዚህ በላይ የወጣሁት። ምን ላድርገው? ውዴ ይፈልጋለሁ። ውዴ መጀመሪያ በሰላም ነች ነው ነግሸን ነች እናንተ እርግዘሻል አልናርግ ማሪ ሰወድሽ ገባልሽ ግን ገብቻ ኦኬ እናንተ እየቀለድኩ መስሏችኋል? በሰላም ገናገች አስቡት። እንዴት ነው ግን የሚወለደው ማለት ያኔ በቃ እንደዚህ አንድ ቀን የሆኑ ሁለት ቀን ስንት ቀን እንደምትመጣ ወልከኑ ግን ምጥ ከባድ ነው። ግን ሁሉም በወለደ ነው። እኔ እኮ በቃ ሳስበው እንደምወልዳለሁ ብዬ ሳስብ የሚያስጨንቀኝ እሱ ነው። እንዴት ነው ነው የምለው። እንዴት ነው ያኔ በእግሩ ነው በቅንጭላቱ የሚወጣው? እንግዲህ ያስቡት። ቢያንስ ልጅ ሲወለድ ምን ያክላል? ቢያንስ ታፋ ያክልም የሆነ ወፍራም ነው። እንደዚህም ሁለት ራሱ ያክላል አያክልም? ይህ ቅንጭላቱ እንደዚህ እንዴት ነው? በምን እንዴት ሆኖ ነው ያላሰብ የሚወጣው? ነው ቆዶ ነው። ዝም በቅንጭላቱ ነው ቀዶ ነዋ። ቅንጭላቱ እኮ ከወጣ እግሩ የሚቀጥን ይመስለኛል። እንጃ ውላሉ አሩኒ የዘፈን ዳርዳር እስክስታ ነው አሉ። በእግሩንም በቅንጭላቱ በሳቅ የመጀመሪያ ራሱ መሰለኝ የሚወጣው እንደዚህ። ከዛ ሲትቡት ግን ህፃን ልጅ ገና ጠንካራ አይደለም። ሲስቡት አይቻሉ ቲክቶክ ላይ እንደዚህ ብቅ ሲል እንደዚህ ሳብ አድርገው ያወጡታል። የሚገነጠል መስሎኝ ተሳቂ። መሽ አሚን እንዳፈሽ ምርቅስ ጋር ቻይ እንግዲህ አይ ረገዝ እንግዲህ ደስ ብሎሽ ነው ያረገሽው። ስትወልጅም በቃ ደስ እያልሽ ልጅ እኔ የለሁበት ቤት ነው ወንድ። እኔ መንታ ፈልጋለሁ ቢሆንልም በወልድ መንታ ፈልጋለሁ። አንድ ሴት አንድ ወንድ፣ ካልሆነ ደግሞ አንድ ከሆነ ደግሞ ሴት። እንዴት ነሽ ግን? እኛ ጋር ወንድ ነው የሚወለደው። በቃ በሰፈሩ ወንድ ነው፣ ሴት የለም። እና እኔ ግራ ይገባኛል። ወንድ መሰለኝ ወላር ነኝ እኔ። የወንድ ወላድ ዘሬ የወንድ ወላድ ላስ እንዴን የጠፋብኝ። ወለድሽ እንዴ? ኧረ እኔ ወንድ ከወለድሽ ለልጅ ያንቺ ትወልዳለች። ልጅሽ ተወልዳ ገና ወንድ ወልጄ ህፃን ልጅ ነው የኔ ልጅ። ትልቅ ሴት ነው የሚያገባው እንዴ? ተሸንፈሻል። ወንድ ከወለድሽ ላይ በይ። በምንድን ነው የምሸነፈው ማሪ? እኔ ፍላጎት ሴት ነው፣ ግን በምንድን ነው የሚሸነፈው? ወንድ ከወለድኩ ማን ነው ስ የሚያሸንፈኝ? አድራዬ
በስራ በምን ስራ? ባሌ በምንድን ነው የሚያሸንፈኝ? አባባል ነው። አልጋ ላይ ታዲያ ባሌ በምን እንደሚያሸንፍ እና እኔ ነኝ እንደማሸንፈው እንዴ? ጎረምሳ ባል እኮ ነው ያገባሁት። ሽዴዳ ነኝ ማሬ። ትልቅ ሰው አይደለም እኔ የማሸንፈው። ታዲያ ባልሽ ጋር በስንት ዓመት ነው የምትባለጡት? ምን እያወራችሁ ነው? እኔ እኮ አልገባኝም። አንቺ ነሽ መሸነፍ ያለብሽ ውዴ። እንደ እኔ ከየት አንጥቼ ማሬ? አቅሙስ ነሽ መርዳና ነኝ። ባለሽ አንቺ ጎረምሳ አይደለሽም እንዴ? እና እኔ ሴት ነኛ። ዝም በያቸው ፈጣሪ የሚሰጥሽን። እነዚህ ሰዎች እናንተ ታባልጉኝ ነው እንዲሁ ካላስ ወሬ ቀይሩ። ወይኔ እናንተ ባለጌ! እኛ ስንጀምር እንደዚህ አይነት ነገር አናደርግም። እንደዚህ አይነት የብልግና ነገር እኛ አናደርግም። ልጅ ከሆነ የምወልጀው ማሸነፍ አለብሽ። አንቺም ውዴ፣ አንቺም እንደዚህ ማለት ጀመርሽ። እንዴት አስረግዝሽ? እኮ እርጉዝ ነኝ አልኩኝ። እኔ እርጉዝ ነኝ አርግዣለሁኝ አልኩኝ። ፊትሽ ወፍሯል፣ አርግዘሻል ብለናል። አርግዘሻል እና እንዴ አሳስተውኝ ነው እኮ ገርሞኝ እኮ ነው። ወድሽ ቀን እናንተ ናችሁ የምትወስኑት። በቃ አዎ ታስታውቂያለሽ። ምን ነው እንዲሁን እርጉዝ ይመስለው? ምን ነው ፊቴ ስለወፈርኩ። በቀን ስንት ታደርጋለች? ምን ለጅነኛነት ምግብ አርግዘሻል ብለናል። በቃ አያት ነበረች ብቻ የምታወራ እሷን አልችልሽ። ምራታችን እንዴት ነሽ? ደህና ነኝ እኔ ቆንጆ። ከምለቂያቸው አበባዎች እፈልጋለሁ። አደራ የሉም እንዳትኝ። አሁን ሳይሆን አገር ልሳፈር ስል አሁን አገዥኝም እንዴ ማሪ? ብር ከሌለሽ ጓደኛሽ ታበድርሽ። ሴት ነው እንዳደረገ እንዴ? እናንተ ልጆች ያለጥፋቱኝ ተባው ላይ ልውጣ እንዴ? ልውጣላችሁ? አስጨነቃችሁኝ። ዛሬ ደግሞ ከዚህ ውጭ ወሬ የላችሁም። ልውጣ? እኔ ጨነቀኝ። እንዲያውም ምንድን ነው ልጁ እንዴ? አቡዳቢ ያመጣለሁ። አተነፋፈስሽ እንዴ ደግሞ እንዴት ልተንፍስ? ልጁ ስራውን ሰርቷል ማለት ምራታችንን አታስጨንቋት እያለቻችሁ ነው። ስለዚህ አታስጨንቁኝ። አርግዘሻል። በራሴ ስለማቅ ብቻ አላህ ከአንቺ ጋር ይሁን። በሰላም ወለጅ ውዴ። አሚን። ያስታውቃል። ግን ተው፣ ኮሜንታንተሮች ተው፣ ተው ውዶች፣ ተው 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 ተው። እናንተ እኮ እርጉዝ ሆናችሁ ማለት አስቡት።
ጓደኞቻቸው፣ ቤተሰቦቻቸው፣ ዘመዶቻቸው፣ ጎረቤቶቻቸው ምን አድርጋችሁ እንዳረገዛቸው ያውቃሉ። አያሳፍርም? ምን አድርጋችሁ እንዳረገዛቸው ያውቃሉ። በቃ እርጉዝ ስትሆኑ እና ከባድ ነው። እንዴ እኛ ቦረና አይደለም። አውረ እስቀይሩ ልጅ መንታ ሆን አሚን መንታ ይሁን። እኔ መንታ ነው ፈልገው። አንዷ 4 ባንድ ይወልዳል ሰው 4 ባንድ እናረን አልችልም። ደግሞ በምን የተሸክም ያረት አይ 6 ባንዴ የሰባል ምንድሽ ማን ይሰባል? ወድሽ ነው እንድ ስራ ካለሽ ወክ ሆድሽ ነው ሳይ እንደለም ወደ ማሳይ ቪዲዮ እየሰራው ቀን በቀን ይባላል። እንዳስጨነቃችሁኝ እኮ ወሰናችሁ። በቃ እንደምድመቅልን ኔ ቆንጆ ከዘር ነው መንታ ከዘር ነው። ዘሮቻችሁ መንታ ዋላሽ ከሆኑ ትወልዳላችሁ። 6 ድመት ነሽ እንደ ኦኬ ድመት ነው 6 የሚወልደዋ ቁና እየደከመኝ ነው። ውፍረት ይዞኛል እንደምታዩት። እኔ አልተቀየርኩም። እኔ ቀኑን እመስላለሁ። ሲጀመር ፊቴ እውት እስኪ በቃ የሆነ እየጠገበች ዶሮ የፈረንጅ ዶሮ ነው የመሰልኩት። እና ውፍረቱ አስጨንቆኝ ነው። አሁን ወፍራ ስብ ምናምን የተሻሙ ሰውነት የሚወሱስ ለዛ ነው ሰው ሲወፍር ሰውነቱ ይከብደዋል ምናምን። ውጥና በራሴ ጊዜ እናገራለሁ። ወንድ ነው አንገትሽ ጠቁሯል እንዴ? ደግሞ አንገቴን ቤት አየችው። እናንተ ነገር ፊልተር አለው ወይ ጉድ! ስንት ኪሎ የሆነሽ ነው? ላይቭ ላይ ራሱ ጠፋሁ። ላይቭ ላይ ስጠፋ እናንተ ትረሱኛላችሁ። ሀራም በጣም የተሰማኛለሁ። ስንት ኪሎ ሆነሽ ነው? እኔ 48 ነበርኩ በፊት አላውቅ ወድሻለሁ ግን ቴምሌን ቆንጆ የምወድሻለን። አሁንማ አላውቅም። እኔም 48 ነኝ። እኔ 43 እንዴ እናንተ ሰው ናችሁ? 43 ከ48 በታች 48 እኮ በጣም ቀጭን ነው። ድሮ እኮ ነው የምልሽ 48 ነበር። አሁንም እንግዲህ አላውቅም ስንት ግን አሁን በጣም ወፍሬያለሁ። እኔ 58 ነኝ። 45 ይበቃል። እንደሚስጠንከር የምንፈልገው እኔ 78 እንዴ ሴት ነሽ አንቺ? ወደ 78 ቀንሺ ግዝና ሲያመርብሽ እንዴ ቀንዬ የሚያድገው ልጅ ሳሊ ከሆነ ልጅ ውስጥሽ ወይ ውዴ ውድ ስምቶኛል። በፈጠረክ እንዴ እነዚህን ሰዎች ማነው ማ መባባል ያሰማብኝ?
ከምድር ላጥፋቸው እንዴ? ይህ ሰው ምንም አይቀዘቅዝም። ብርድ ነው እንጃ ውዴ። አይ በስ ቲክቶኮች አውሮፕላን ሙድ ያደረግሽ እየደወልኩሽ ነው እና የስራ ስልክ ይሆናል። ለምን አውሮፕላን ታደርጊያለሽ? ላድርግ ጉዳይ ላይ ብላይ ገብቻ ላነሳው። እንዴት ናችሁ? አባ መጥቷለሁ። ማሻአላ ማልሽ እማ እንዴት ዋልሽ? እንዴ እናንተን ስላየ ነው። አሁን ስልሽ እንኳን አላስገባችሁ አትምጣ ፈረንጅ ናት እኮ ይቺ። እስኪ አስገቢያት አባዬ። ውይ ሲያምር ብላ ሳመችክ። ቅድስት ምን ነካሽ ማሪ? ምን አማረሽ? ሳምሽው እኮ አባር ምስኪ ሀብታም እቱ ማትጀምር ነገሩ ተመቸሽ? ወጥ ነው የሚለው ቤት ውስጥ የሰራ ነው ወጥ ውጭ ስገቢ በጣም ታፍኗል። ታፍኗል። እኔ ውዴ ምንም እንደማትታዩ እርታያለሁ። ካበስ እንደዚህ ይሻላል። ተባሩ የማይቆጥሩን ስጭኝ። የባሌን ቁጥር ማሪ ስጣቸው። እናቴ ሱሴ ናት። እናመሰግናለን። በጣም እየሰወድሽ ቅዝቃዜ ግን መቆየት ስላለ ውጭ ብርድ እኮ ነው።